አንዳንድ ስተታችሁን ለማብራራት አትሞክሩ። ተሳስቻለሁ ነው አለቀ በቃ። ሲነግሯችሁ አንዳንድ ሰው እንደዚህ እኮ አይደለም እንደዛ ሰዎች በድለሃል ስትባሉ አጥፍታችኋል ስትባሉ እንኳን በደለኛ የሆንከው ቅዱሳን እንኳን አዎ ነው የሚሉ በቃ መጀመሪያ ነገር። ከዛ ቤት ሄደህ ራስን ትመረምረዋለህ። አጥፍተህ ከሆነ ትታረማለህ። ካላጠፋህ አጠፋ መባል በረከት ስለሚሆንህ ደስ ብሎ ታድራለህ። እና ለትህትና ተብሎ አንደኛ እኔ ሰይጣን ነኝ አይባልም። ሁለተኛ እኔ መናፍቅ ነኝ አይባልም። ሶስተኛ እኔ ይሄ ምናምን ተብሎ ምናምንቴ ምልክት አይባልም። በመጻሕፍት ተጽፎ የምናገኛቸው ቅዱስ ዳዊትን ያክል ትሁት ሰው የለም። ራሱን በሱ ልክ የሚወቅስ ሰው አታገኙ። አሁን ቅዱስ ጳውሎስ በጣም ራሱን ይወቅስ ነበር፣ ግን እንደ ዳዊት አይሆንም። ቅዱስ ጴጥሮስ ራሱን ይወቅስ ነበር ስለ ኃጢአታቸው። እንደ ቅዱስ ዳዊት ራሱን የሚወቅስ የለም። የዳዊት መዝሙር ውስጥ ወቀሳውን ብቻ እኔ ኃጢአተኛ ነኝ፣ እኔ እንዲህ ነኝ፣ እኔ ደካማ ነኝ፣ እኔ ትል ነኝ ብሎ ብትቆጥሩት ራሱን ችሎ አንድ መጽሐፍ ጥራዝ ይወጣዋል። ይሄን ያልተውት ነው። ግን እኔ እግዚአብሔር እኔ ሰይጣን ነኝ የሚልበት ቦታ ግን አታገኙም። እኔ መናፍቅ ነኝ የሚልበት ግን አታገኙም። ለዛ ነው አባታችን አባ አጋቶን 30 ዘመን ድንጋይ ጎርሶ ሲኖር ድንጋዩን አወጥቶ መልስ የሰጠባት ብቸኛዋ ስፍራ አንተ መናፍቅ ነህ ሲባል ነው አይደል? አይደለም ማለት እና መነኮሳት ተሰብስበው አባ መቃርስም ነበርና አባት ሆይ ሁሉን ታግሰ ምን ነው የን መታገስ አቃተ ሲባል ሌላውን ብትሉኝ ለነፍሴ ይስማማኛል፣ ሀጥ ብትሉኝ፣ ዘማዊ ብትሉኝ፣ አረመኔ ብትሉኝ፣ የፈለጋችሁትን ብትሉኝ ለነፍሴ ይስማማታል። ለነፍሴ የሚስማማ ምንድነው? ሀጥ መባል በደለኛ መባል ይስማማል። መናፍቅ የሚለው ግን ለነፍሴም ለስጋዬም አይስማማም። እና የማይታገሷቸው ነገሮች እንዳሉ በዓለም ታሪክ ለአርምሞ ብሎ ድንጋይ የጎረሰው አባ አጋቶን አሳይቷልና 40 ዘመን ኃጢአት የሰራው 40 ዘመን ኃጢአትን ንቅስ አድርጎ ምን ቀረችኝ እያለ የሰራ አባ እብሎ ያለ አይደለም። የበግረኛው ምን ነበር የሚል ሲጸልይ አልቦ እግዚ ዘንበለ ምህረት ወአልቦ ገብር ንበለ ኃጢአት ይላል። አበስኩ በበስብስባ ይላል። በሰባት 70 ጊዜ በደልኩ። ጌታ ሆኖ ያለ ቸርነት ያለ ምህረት፣ ባሪያ ሆኖ ያለ ኃጢአት ያለ በደል የለም ማረኝ። በቃ 40 ዘመን በደለ፣ 40 ዘመን ንስሐ ገባ፣ ከቅድስና ደረሰ። ናንን ማስተዋል ያስፈልጋል።